ተጠቅመውበትን ያቺ ገባሽ ባውንደሯን ጥታለችኝ ያቺ አልፋለች አታውቂም እኮ እስኪ የኢጂ ኢትዮጵያ እኔ እኮ በቅርብ ቀን ሄጃለሁ ሴቶቹ እኮ አየውልሽኝ ምን አድርገን ምን ያለውን እንኳን ታዋቂ ወንድ ይቅርና ሞኝ ነሽ እንዴ ምን አገባት እሷ እኮ በአቋራጭ እኮ እንዲያልፍላት ነው የምትፈልገው ዛሬ እኮ በነገራችን ላይ አሁን በኢትዮጵያ ውስጥ ማለት ነው የባለ ትዳር ወንድ ነው እንጂ ሲንግል ወንድ አይፈልግም አይፈልጉም የዛሬ አመት ነበር አንቺ የዛሬ 3 ወር ነበር 3 ወር እና አይተሻቸዋል አይደል እንዴ ለምን ሽማግሌ ቂጦ እንዲ አጎንብሰው ሄደው ሁማኔር ተገዛላት ሆዷን ካሞላት ተከትላ ነው የምትሄደው እሺም ያላችሁ መስሎሽ እንደ እንኳን ይቺ እያሻሻትና የኔ መሰለ ቁመና አላንተላችንን ማጫፍልቁን ኖ አይ እንደሱ አይደለም አንቺማ ለሚገባሽ ነው እኮ አለን ያልኩት ያው አዲስ አበባ ላይ ሁላችንንም እየጨፈለቃችሁ ነው ሃይሚዬ እኔ አዲስ አበባ ላይ ነው ኢትዮጵያ ነው ክፍለ ሀገር ላይ ይኸውልሽ ልንገርሽ ሃይሚዬ ክፍለ ሀገር ላይ እንዲህ አይነት ነገር ዳያረጉ ይችላሉ ምክንያቱም ተጠራቅመው ያሉት አሁን የት ነው እኛ ጋር አዲስ አበባ ነው በእነሱ ስም እኛ የአዲስ አበባ ልጆች እየተሰደብን ያለ ነው ገባሽ ያ ነው እኮ ይኖራ አሉ እኮ ሴቶች ግን አንቺን ወይ ሌሎች ጥሩ ስለማባያ አዲስ አበባ ላይ ነው እንደ አይነት ነገር አይሰራም አይደለም ግን ክፍለ ሀገር መጥተው ቤተሰብ አያቸው እኔ አዲስ አበባ አይደለሁ ትያት ተሰሰች ሞር እዚህ ነው ሁሉ ነገር የጭፈረውን ቤት ዮኒ ማኛን አዳምጠሽዋል እንዴ ጂጂ ዮኒ ማኛን ካዳመጥሽው ምን አለ መሰለሽ የአዲስ አበባ ልጅ እኮ ወጥቶ ሚዲያም ላይ እንደዛ ያወራል ሸመኛ ነው እኮ እየራበው እኮ ዝም ነው የሚለው አልኩሽ እኮ እንዳይለምን ክብሩን ጠብቆ የሞተ ይመስለዋል ከለመነ ምን ሆነሻል አዲስ አበባ ልጅማ የለም ሚዲያም ላይ እኮ አይወጣም አይ እንደዚህ ብሎ አራዲ ነው ምን አርድና አሁን አብረን እየተጨፈለቅን ነው እዚህ አሁን ስላሉ ጠቅላላ የአዲስ አበባ ልጅነት ብቻ ሳይሆን በአጠቃላይ ኢትዮጵያዊነትን የሚያጠፋ ነገር ነው ይሄ ገባሽ ነው ያውልሽ ምን አለ መሰለሽ ከየትም ሰው ይምጣ አዲስ አበባ ይኑ ስለምን ስለ ቦታ ስለ መንትን አይደለም እናወራው ገባኝ መጥተው እኮ ገባኝ አሁን አዲስ አበባ ልጅ ነው ብለን ብቻ ብሌም አናድርግ ኢትዮጵያዊነት እኔ ይኸውልሽ አሁን ብዙ ነገር ሲሰራ ወንጀልም ይሰራ ምንም ይሰራ እዚህ ያለንበት አሁን በቀደም ስንንጫጫ የነበረው እኔ ገኒ ሃኒ ምናምን ሆነን ልጅቷን ፌቫንን ስናፋጥጣት የነበረው አዲስ አበባ ላይ ነው እቺ ልጅ ሆና ይሄንን እንትን እየሰራች ያለችው ሰርታ ወዴት ሄደችው ለእረፍት ሄኮድ ሀገር ያለች ገባሽ አየሽ አሁን የሆነ ነገር ይሰራና ተወቃሹ ማለት ነው አዲስ አበባ ነው ገባሻ የአዲስ አበባ ልጅ ሌባ ሲባል የአዲስ አበባ ልጅ ብልግና ሲባል የአዲስ አበባ ልጅ የሆነ ነገር ሲባል የአዲስ አበባ ልጅ ነው ያንን ነው ያልኩት እንጂ ይሄ ቋንቋ እንትን ምናምን አይደለም እኔ አይ እዛ እንደዛ ብዬ ሳይሆን እኔ ደግሞ ሀሳብ እንደ አጠቃላይ እንደ አገርን የሚያበላሽ ነገር ነው ይሄ ድራማ ስልሽ በቃ ኢትዮጵያዊነትን ለኢትዮጵያዊነት የማይመጥን ነው የሚያባባል በቃ እኔ ያንን ሁሉም አሁን ተመልካቹ የነሱም ተመልካች ዝም ብሎ የሚያዩዋቸው እንደዚህ 400,000 ምናምን የሚሉት ቆም ብሎ ቢያስቡ ይሻላቸዋል ለምን እህት ወንድም ልጅ እናት አባት ያለው አለ መቼም ዘር የሌለው የለም ኢትዮጵያ ውስጥ ነገ እንደዚህ ያለ ትውልድ የዛሬ አመት እንደዚህ ተከታይ ካለ አደጋ ነው ይሄ ያን ነው የምልሽ በቃ እኔ ስልሽ የሚሰማኝ ስሜት ይሄ አሁን አንቺ ናንዬ ስለ ኢትዮጵያ ብቻ እኮ አይደለም አንቺ ኢትዮጵያዊ ነሽ አይደለ እንዴ አንቺ ያለሽ አሜሪካ አይደለ እንዴ ልጆችሽ እኮ አማርኛ አይችሉም እንዲማሩልሽ ምንድነው የምታረጊው ቤተክርስቲያን እንዲያዩ ታደርጊያለሽ ብዙዎቹ አማርኛ ይስሙ እንጂ እኮ የማይናገሩ ናቸው እዚህ አሜሪካንና እዚህ ኤሮፓ ሀገር የተወለዱ ልጆች ስለዚህ የደረሱ ልጆች አሉን እኮ እኔ በበኩሌ የደረሱ ልጆች አሉ እንዳይበላሹብኝ ሀገሬን ነገር ለማስተማር ነው ያለሁት አይደል አሁን እና ሃይሚን እንዲከተሉ ማድረገው ልጆቼን እና ሃይሚ ጥሩ ነገር ገባሽ በወጣትነታቸው እንደዚህም አይነት ፍቅር አለ እንዴ የሀገራችን ልጅ ብናገባ የእናት አሁን ማማ
ላይክ ነት ዩ ካንትሪ ትለኛለች፣ ግን አስረዳታለሁ አይደለ እንዴ? ያንን እያየች እንደታደግልኝ ነው እንጂ እዛም የጠፉት ውጭ ሀገርም የተወለዱት አብረው ይጥፉ እንዴ በእነዚህ በባለጌ ምክንያት? እንዴ ገብተው እኮ እነዚህ ውጭ የተወለዱት እኮ ገብተው እኮ የሀገራቸው ልጅ እንዲያገቡልኝ ነው የምፈልገው አይደለ እንዴ? እንዴ እዚህ እንደዚህ ባለጌ ነው ብላ እንድትተው አልፈልግም። የሀገሯን ልጅ እንድትጠላ አልፈልግም። እንደዚህ ቺት ያደርጋሉ ብላ እንድታይ አልፈልግም። ትሰማለች እኮ አማርኛ ባትናገርም እንዴ። ያንንም እኮ ግንዛቤ ውስጥ መውሰድ አለብሽ እኮ እንዴ። በአጠቃላይ ብቻ ሁሉንም በአጠቃላይ ማየት ያለብን በኢትዮጵያዊነት ሁሉም ልጆች እንዳይበላሹብን። ገባሽ? እነዚህ እየተበላሸ ነው አሁን ትውልድ ያሉ እየተበላሹ ነው። ህፃናቶች ናቸው። የ19 18 ዓመት ልጆች ናቸው። ስለዚህ አግባይ ያስፈልጋቸዋል። ህፃናቶች ናቸው የሚበላሹ። እንደ ኖርማል እየተቆጠረ ነው አሁን። ድሮ በፊት ላይክ እነዚህ ሆሞሴክሹዋሎች እንደመጡ እኛ እንፈራ ነበር። አሁን እንደ ኖርማል ነው የወሰድናቸው። ገባሽ? ማየትን እንኳን ድሮ ማየትን እንኳን እንፈራቸው ነበረ። እንዴት ነው ወይኔ በስመ አብ ወወልድ መንፈስ ቅዱስ እያል እያማተምን ነበረ የምንላቸው። አሁን ግን ኖርማል ሆኗል ይሄ ነገር። አሁን እንደዚህ ትዳር አግብቶ ፊቺ በአደባባይ ገርል ፍሬንድ እያለው ሄደው መለጣጠፍ ምናምን እንደ ኖርማል ይሆንና አደጋ አለው፣ በጣም ከባድ አደጋ። እና ህዝቡ ዝም ባይል ጥሩ ነው። እዛም ያለው ህዝብ የሚያያቸው ከሆነ ነው። ብዙዎቹ አያዩም። እዛማ ምን እነሱን የሚያዩበት ብዙ ሰው እኮ አያይም ኢትዮጵያ ውስጥ ኑሮም እንዲህ ስደት ላይ ያለው ነው እንጂ እዛማ የራሱ እንዲሁ ትኩር ብለው ምናምን እንደዚህ አንዳንድ ሰው ምናምን ነው እንጂ ብዙ ሰው አያይም። እኔ 3 ወር ነው ደርሼ የመጣሁት። አንድ ሰው አያውቃቸውም የትኛውንም ዩቱበር። ይገርማል። እንግዲህ እኛንን የምንጃጃልባቸው ማለት ነው። እኛንን የምንጃጃልባቸው አሉ። አሁን እንደ ትዕግስት አይነት አሉ፣ ግን የተወሰነ ሰው ነው እንጂ እንደዚህ እንደው አይደለም። እንዴ ሲጀመር በጣም ሰብስክራይባቸው ከአገር ውጭ ነው። የለም ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ የለም። እኛ ሀገራችንም ስለሚናፍቀን አንዳንድ ጥሩ ስለምንፈልግ እሱ ታዋቂነት በእንደዚህ መሰለው እንዴ ጥሩ እኮ አይደለም እኮ። አንዳንድ ጊዜ እኮ የኢትዮጵያ ሕዝብ እንደዚህ ዝም ድሮ አሉ። አሁን ሌላ ገንዬ ሀገር አሁን እኛ የምናየው ስራ እየሰራን አንድ ቤት ውስጥ የሚያዋራን ስለሌለ ማዳም ቤት ስለሆነን ምናምን እያየሻቸው የምትወጃቸው በጣም ከወደድሻቸው እየተከታተልሻቸው ትሄጃለሽ። ኢትዮጵያ ውስጥ ግን ለራስሽ ጎሮሮ ስለምትሮጪ እዚህ ትቀሪያለሽ እንዴ ሀይሚዬ? ሰው ሀገር እኮ አትቀሪም እኮ። አንቺ የምታዋሪው እኮ ቦይፍሬንድ ይኖርሻል እኮ። እዚህ አላማ እኮ እቅድ ኖሮች ነው የወጣሽው ከሀገርሽ እንጂ እኮ ሰው ሀገር እኮ የሰው እንትን ስታጥቢያ ትኖሪም ዘላለምሽን። ነገ እኮ ይዘሽ ትገቢያለሽ ወደ ሀገርሽ። ከዛ እዛ ቦይፍሬንድሽ ኢትዮጵያ ይሆናል። ነገ እኮ እሱም እኮ እንደዛ እንደማያደርግ ምን ዋስትና አለሽ አንቺ? ሲጀመር ተጠራጣሪ የሆነች ነው እንጂ የምትኖሪው እንደዚህ አይነት ነገር ስታይ እኮ በጣም ሴቱ እንደዚህ ርካሽ ከሆነ ሴት ልጅ ክብሯን ኖ አንተ ሚስት አለክ እንዴ ገርፍሬንድ አለክ ነው ያቺን ለምን ተውካት? ነገ እኔንም እንዲህ ነው የምትተወኝ እኮ ነገ ሌላ እንዴ ወንድ ሴት ልጅ እኮ ከእሷ ጋር ሆኖ እንኳን ሌላ ሴት ያይ እኮ ማን ነው ብላ መናገር አለባት እኮ። ኧረ ሲጀመር ምን ችግር አለው ከኔ ጋር ብትሆን እኮ አለ። ይሄ ለጥላ አያደርስም አለ። ይሄ ጅልጥ ይሄ አሁን የሰው አነጋገር ነው። አሁን ይሄ ጅልጥ ነው እንጂ አሁን እንደዚህ ይባላል። እናንተ እዚህ ላይ ምንም ጥፋት የለበትም። እዚህ ምድረ ከዳማ ሽንት ቤት የምታጥብ የምታሽከረክረው የእሱ እንትን ፎቶ የተለጠፈ በጣም አሁን እዚህ ዱባይ ላይ አይታችሁ ከሆነ ሳራ ጋር ከወንድ ጋር ተኝታ አሁን የምታለቅሰው የእንደሷ አይነት ቢጤ ናቸው። እና እነሱን የሚደግፉት የእሷ አይነቶች ናቸው። ልክ ነሽ።